የብዙዎች ህይወት በብዙ ውጣ ውረድ ውስጥ የምታልፍ ናት። በስራ ማጣት፣ በቤተሰብ፣ በሰላም እጦት፣ በድህነትና በብዙ ምክንያቶች የመኖር ትርጉም እስኪጠፋ ድረስ መፈተንም የዚሁ ውጣ ውረድ መገለጫ ነው። ከሴትነት ጸጋ ጋር ተዳምሮ ደግሞ ለፈተናዎች ማለፊያ መሸሸጊያ ተደርገው የሚመረጡ የህይወት መንገዶች ብዙ እንስቶችን ዋጋ አስከፍሏቸዋል። የቤተሰቦቿን የድህነት ቀንበር ለመስበር ወደ አዲስ አበባ ከተማ ያቀናቸው ባለታሪካችን ዳሳሽ መኳንንት ሁሉ ነገር እንዳሰበችው ባለመሆኑ ህልሟ ከንቱ ሆኖባታል። ህይወት ለእርሷና እንደርሷ ላሉ መሰሎቿ ፈተናዋ ከብዷል። ቤተሰቦቿ አነስተኛ ኑሮ ስለሚኖሩ ያው እነሱን ለመደገፍ እነሱን ለመርዳት ያለውን ነገር ችግሩን በማየት እሱ ነገር ውስጥ ትንሽ የተወሰነ ረዳቸዋለሁ በሚል ነው። እሱም ደግሞ በጣም ልጅ ነኝ ማለት ስራዎች በደንብ ተቋቁሜ ራሴን ችዬ መስራት አልችልም ማለት ያለውን ነገር ድጋፍ ለማድረግ ከጎናቸው ማለት ያላቸውን ችግር ስለማቅ ምናምን ነገር ነው የወጣሁት ከክፍለ ሀገር ማለት ነው። ነገር ግን ያው ያለው ነገር ክፍለ ሀገር ጠብቄው የመጣሁት አልነበረም። ወደ ከተማ ስገባ የነበረው ትንሽ ከብድ ነበረ። ካምፕ ውስጥ ነበር የምሰራው። ቤተሰቦችን አይቼ ምናምን ወደ አዲስ አበባ መጣሁ። ወደ አዲስ አበባ ስመጣ ገርጂ ጊዮርጊስ ቤተክርስቲያን አደርኩ ማለት ነው። አንድ ቀን አደርኩኝ። ማንንም ሰው አላቅም ብዬሻለሁ። ተቀምጬ ብሄድም ሁለት ቤት ነው የሰራው። አንድ ካምፕ ነው፣ አንድ ሌላ ቤት ነው። ራሴን ሁሉ ለማጥፋት ሙከራ አድርጋለሁ። የሚገርምሽ መርዙ ጠጥቻለሁ። ይሄን ነገር ማለት ለሰው ራሱ አውርቼው አላቅም። ተደላላ ቦታ ሄድኩኝ። ስራ ሞልቷል መግባት ትችያለሽ አለኝ። እሺ አልኩት። ገባው ማለት በእምነት ማለት ነው። አስገባኝ። ሁለት ልጆች ይዤ መዋል ነበር እሱ እየሰራው። ያው ትንሽ ከባድ ነገር ነበረው ማለት ስራ ውሎ ሰው ይመጣል። በቃ ትንሽ የሚከብድ ነገር ነበረው። ያ ችግሬን በማየት ብቻ ግን ምንም እያልኩኝ እየኖርኩ ነበረ ማለት ወላ ሁሉ ይመታኝ ነበረ። ፍላጎቱን ሳልፈጽምለት ስቀር ይመታኛል። ምክንያት ይፈልግና ይመታኛል። በጣም ከባድ ህይወት ውስጥ አልፌያለሁ። ምክንያቱም ያንን ነገር ቤተሰቦቼ ወይ ከኔ ጋር ሆነው አያውቁትም። እንዲህ ነው የምለው ሰው የለኝም እዚህ ውስጥ ማለት ነው። ማለት ከሱስም ተነስቶ ግን ያለው ህይወት ከባድ ናት። ከስራ ከማጣትም አንፃር ስራ ሳሰሪ ደግሞ ገንዘብ ሳታገኝ መኖር ከባድ ነው። ጥገኝነትም ለመኖር ደግሞ ከብዳል። ያሳለፍነው ነገር ትንሽ ከባድ ነው። ሴት ስትሆኚ ችግርም ሁሉ ነገር ፈትንሻል። መደፈር አለ፣ ብዙ ነገር አለ። መጠጥ ምንም አላረለስ ብዙ ሰዎች አሉ። ስራ ያው በአጠቃላይ በመስተንግዶም በምንም ሞከርኩኝ፣ አልተሳካም። ዳሳሽ ካለችበት ህይወት ያወጣኛል ብላ ያሰበችውን የትዳር አጋሯን ተዋወቀች። ይሁን እንጂ አጋሪ ካለችው ሰው ጋር 9 ዓመታትን ያህል አብረው ትቆይ እንጂ እዚህም የጠበቃት ያው ድብደባና እንግልት ነው። ከዚህ በላይ አብረው ልትቆይ አልቻለችም። ካገባሁ በኋላ ከተወሰነ ጊዜ በኋላ ትንሽ ከባድ ጊዜ አሳልፌያለሁ። ማለት መፈተን እስከሚያቅተኝ መቋቋም እስከሚያቅተኝ ድረስ በጣም ብዙ ነገሮችን አሳልፌያለሁ ማለት ነው። እኔ ለራሴ ብቻ ቃል ገባሁኝ። ልጄን ይዤ ክፍለ ሀገር መግባት እንዳለብኝ ወሰንኩ ማለት ነው። ክፍለ ሀገር ውስጥ እናቴ ከአባቴ ጋር 2 ዓመት ከ7 ወር ልጄን እያጠባሁ እዛው እያረብኩኝ እየጎለጎልኩኝ እያጨድኩኝ አብሬ ከነሱ ጋር እኩል መኖር ጀመርኩኝ። እዛ 2 ዓመት ከ7 ወር ሲሆነው ልጄ በቃ ያለውን ነገር ስለማውቅ እናቴ ልጄንም ላሳድገው ልርዳችሁ፣ እኔም እዚህ ቁጭ ካመል እንደሞ መቀመጥ አልፈልግም። የእውነትም እዚህ ኑሮሽ እዛ መቀመጥ ትንሽ ይከብዳል። በዛኔ መዛለሁን በቃ ምናምን አልኳት። እናቴ ጋር ሁለተኛ ከሱ ጋር ላልንገናኝ ቃል ገብቼላት ለእናቴ ወደዚህ መጣሁ። ወደዚህ መጥቼ ስራ ሰራለሁ። ምሰራችሁ ምንድናቸው? ተመላላሽ ሰራለሁ።
የቀን ስራም እሰራለሁ። ውሃ በጀሪካ አቀዳለሁ። 15 ጀሪካ አቀዳለሁ፣ 20 ጀሪካ አቀዳለሁ። ከዛም በላይ እቀዳለሁ ካገኘው አየር ማለት ነው። መጀመሪያ ጭንቀት ታማሚ ነበርኩ። ሰው ቤት ታጠግቼ ነበር የምኖረው። አላካቸውም ሰዎች እና ሰው ስለማይረዳልኝ ስለማይረዱልኝ ማለት በዛ ብዙ ሕክምና አላገኘሁትም ነበረ። ከዚህ በፊት ትምህርት ጨርሼ ነበረ ማርኬቲንግ። በትምህርት ተቀጥሬ አልሰራሁበትም። ብዙ ነበረብኝ። ቅማለሁ፣ አጤሳለሁ፣ ብዙ ነገር ሆኛለሁ እኔ ማለት ነው። ግን ሴት ልጅ ሆነሽ ብዙ ነገር ይደርስብሻል። ብዙ ላይፍ አይቻለሁ እኔ ብዙ ማለት ነው። ልጄን ይዤ ጎርፍ ውሃ እንደዚህ እየሄደብኝ እንትን ብሎብኝ ከዛ እዛ ስገባ አሁንም ልጄን በዚህ ስራ ነው እንጂ የሚያግዘው ሌላ ማንም የሚያግዝልኝ የለም። አባቷን በህይወት የለም። ራሴ ብቻ ነው የማግዘው እናቴ ጋር እጅ የነገዋ የሴቶች ተሐድሶና ክህሎት ማበልጸጊያ ማዕከል እነኚህንና በተለያየ ህይወት ውስጥ የነበሩ ሌሎች ሴቶችን የማይነጋ ከመሰለው አስከፊ ህይወት በማራቅ የተስፋ ብርሃን እንዲመለከቱም አግዟቸዋል። በሙያ በስነ ልቦናና በጤና ብቁ በማድረግ ለሀገር አበርክቷቸዋል። ወደ ነጋ ያው እንደተባለው መንገድ ላይ የነበርንበት ሰዓት ነው ያገኙት እና ከክፍለ ከተማ ምናምን ወስደው የሚደረገውን ሁሉ ነገር አድርገው ወደ ተቋሙ ወሰዱ። ከዛ ወሰዱን። ተቋሙ እነሱ ካሉት በላይ እኛ የበለጠ ሆኖ ነው ያገኘነው። እንዳጋጣሚ ነው የተገናኘነው። ቁጭ ብዬ በማለቅስበት ሰዓት ተገናኘን። ይሄ ተቋም እንደተቋቋመና የተሻለ ህይወት እንደሆነ ተነገረኝ። ከዛ እጄ ገባሁ። ትምህርቴን ነገርኳቸውና እንዲህ ሆነሽ የተመረሽ ከሆነሽማ በቃ ራስሽን ህማምሽን ትደኛለሽ፣ በትምህርትሽ ላይ ደግሞ ሙያ ላይ ሙያ ትጨምሪያለሽ፣ እዛ ይዞሽ በቃ ምናምን ብሎ ወሰዱ። እውነት ነው። እዛ ብዙ ነገር አግኝተናል። ብዙ አይነት ትምህርት ማለት ነው። እኔ ትምህርት ተምሬያለሁ፣ ግን እዛ ግን እውነት ለመናገር ስልጠናው ልዩ ነው። እውነት ለመናገር እኔ ስነ ልቦና ድጋፍ ሲሉ እኔ የምሰማው ቲቪ ላይ ምናምን ነው የምሰማው እና እኛ ግን በደንብ በቃ ተምረንበታል፣ ተቸውጠናል እነሱ ጋር ማለት ነው። እሺ ቁጭ በሉ። እንዴት ናቸው? ሰላም ናቸው? ክፍላችሁ ጥሩ ነው፣ ይመቻል፣ ወዳችሁታል በጣም። እሺ መልካም ጊዜ፣ አይዟችሁ፣ ይሳካላችኋል። እኔ እዚህ ምድር ላይ ስኖር እንደዛ ግቢ ቦታ አልተሰጠኝም። ለነገዋ የሴቶች ተሐድሶ እንደዛ ግቢ ቦታ አልተሰጠኝም። በጣም ቦታ ተሰጥቶን ነው በቃ እንደ ልጅ ታይተሽ ቢከፋሽ ትሪት ተደርገሽ ሕክምና ቢያስፈልግሽ ከግቢው ዶክተሮች አቅም በላይ ቢሆን ሪፈር ተጽፎልሽ በአምቡላንስ ታጅበሽ ነው በቃ ደስ ይላል። ሰው መሆንሽን በቃ ለዚች ሀገር እኔ እጠቅማለሁ ማለት ሰው አለ ለካ እኔም ትሪት እደረጋለሁ ለካ የሚባለው ነገር ያኔ ነው በቃ ተስፋ የጀመረውና ለመኖር እድል አለን እንሰራለን እና ይሄ ነገርም እንደምታየው ነው። ይሄ ነገርም ተመቻቸ፣ ይሄን ስራ ጀመረ ማለት ነው። በጣም ብዙ ትምህርት ከተማርን በኋላ ከአንድ ወር ከምናምን በኋላ ወደ ስልጠና ገባን። እሱ እያለ ራሱ የምክር አገልግሎት ይሰጠን ነበረ። ብዙ ነገር በቃ ለጤናችን ራሱ እያንዳንዱ እዛ ውስጥ ዶክተሮች ይከታተሉናል። እዛ ውስጥ ክሊኒክ ተቋቁሞ አለ። እዛ ውስጥ ዶክተሮች ይከታተሉናል። ያለው ነገር
ብቻ እኔ ጎደለ የምን ነገር የለም እዛ ተቋም ውስጥ። በጣም ደስ ብሎኛል። እዛ በመግባቴ ደስተኛ ሆኛለሁ። አሁንም ልጄም ከበፊት ህይወት አሁን ደስተኛ ሆና እየኖረችልኝ ነው ያለችው። እናቴ ስላለች እግዚአብሔር ይስጥልኝ። በቃ ደስተኛ ሆና እኔም እሷም ደስተኛ ሆነን እየኖርን ነው። የመኖር ተስፋ የጀመረችው ያኔ ግቢ ውስጥ ላይፍ ስኪል ከተማረም በኋላ ትሪት ከተደረገም በኋላ እና ደስ ይላል። ሰው መልኩም ይናገራል አይደል? ያለበት ሁኔታ ሞር ከመልክ በላይ ደግሞ አስተሳሰባችን በጣም ቀና ነው። በፊት የሆነ ዱላ ንግግር፣ ስድብ ምናምን ይቀርብሻል። ጨዋታ ሆኛለሽ። በቃ ካፍሽ የሚወጡትን ቃላቶች በጣም ትቆጥቢያለሽ። ምን ልናገር አልናገረው፣ ይሄ ነገር ካፌ ቢወጣ ሜቢ አንቺን ይጎዳሻል። ስለዚህ ምን ማድረግ አለብኝ? ይሄ ነገር መናገር አለብኝ። ይሄ ነገር ከተናገርኩ ማን ይጎዳል? በቃ ታገናዝቢያለሽ፣ ማሰብ ትጀምሪያለሽ። በእውነት እኔ ህይወቴ እንደነገርኩሽ በስራ ነው። የተለያዩ ነገሮች ነው ያሳለፍኩት። እና ትንሽ ወጣ ያለ ማለት መዝናናትም የነበረው ነበረ። የነገ ዋጋ ጥሩ ነገር አግኝቷል። ማዕከሉ ህይወት በሙሉ በጨለማ የተሞላች መስላት ትኖር ለነበረች ሴት የተስፋ ብርሃንን ያበራ፣ ህልም ለነበራትና ነገን ተስፋ ስታደርግ ለቆየችው ደግሞ ከህልሟ ጋር ያገናኛት ሆኗል። ጋርመንት ስልጠና ፈልግ ነበር። ይሄ ስፌት ጥልፍ ምናምን በጣም ላይ ነበር ስለሽ ፈልገው ነበር ብችላውና ብሰለጥም ብሰራ ነበረ። ከዛ ለአጋጣሚ ይሄ አጋጣሚ ሲመጣ ምንም በቃ አልደነቀኝ። ወደ ሌላ ሙያ እንኳን አላየውኝ። ወደዚህ መቀጠል እየመረጥኩት ይሄው እቺን የመሰለች ልብስ ሰርተናል። እቺን በሲንጀር የተሰራች ይሄ ማብሻ ቀሚስ ነው፣ በሲንጀር የተሰራ ነው ይሄኛው። እና ይሄንን እኔ ነኝ የሰራሁት። በጣም እኔ ወድጄዋለሁ በበኩሌ የምር ይሄን በመስራት በመቻል ራሱ በጣም ደስ ብሎኛል። ግብርና አጠቃላይ የሚያስፈልገው ለግብርና የሚሆነውን አጠቃላይ ይሰልጠናናል። ሲወሲ ተፈትኜ በጣም ጥሩ ውጤት ያለኝ ልጅ ነኝ። ምግብ ሼፍ ነው የተመዘገብኩት። ከዛ ተመርቄ ጨርሻለሁ። 3 አልፌ ማለት ነው። ብዙ ስልጠና አለ። የክህሎት ሙያ ምናምን ሁሉንም አስተምራለሁ። ብዙ ለውጥ አግኝቻለሁ። እኔ እስካሁን እዛው ቢሆንም ልጄም ትሞትብኝ ነበረ፣ እኔም ላልኖር ይችል ነበረ። በሱስ ውስጥ ሆነሽ እንግዲህ ታውቂያለሽ ያሉ ሰዎች እንዴት እንደሚሆኑ። ከዛ ከመውጣት ደግሞ በጣም እጅግ ደስተኛና ከምንም በላይ ነኝ። ነገ ላይ ተሻለ እንደሚሆን ቀን እንደሚቀየር ዛሬ ያየነው ነገር ነገ ላይ ሌላ ነው እንደሚቀየር እኔ ማሰብ ነበር። አዎ ሴት ነኝ እኔ ሁሉን እችላለሁ በመሆን ቀዳሚ ያሳየቻለሁ። እግዚአብሔር ደግሞ ፈቅዶ ወደዚህ መጣሁ። ምክንያቱም ባሉ በቀበሌ ምናምን ሰራተኞች ወደዚህ እንድመጣ እድሉን አገኘሁ። ያም ድካም ያም ስቃይን ስላየ እግዚአብሔርን አመሰገንኩኝ። እዚህ ከመምጣቴ በፊት በተደጋጋሚ ራሴን ለማጥፋት ሞክሬ ነበረ እና እንደዚህ ሆኜ ሳወራ ሰው አያምነኝም። ውስጥ ያለውን ነገር ደግሞ እኔ ነኝ የማውቀው፣ የተደረገልኝን የማውቀው እኔ ነኝ። አዎ ሴት ነኝ እኔ ሁሉን እችላለሁ በመሆን ቀዳሚ ያሳየቻለሁ። በመጀመሪያው ዙር ከ300 በላይ ሰልጣኞች በ17 የሙያ ዘርፎች ሰልጥነው እነሆ ዛሬ ላይ የራሳቸውን ኢኮኖሚ ማመንጨት የጀመሩበትና ከተማ አስተዳደሩ ያቀደውንና የማዕከሉ ሲሰራ የቆየው በፍሬ ታጅቦ የታየበት ወቅት ላይ እንገኛለን። በተለያየ ሙያ ከማዕከሉ የተመረቁትን ሴቶችም ወደ አዲስ የህይወት ምዕራፍ የማሻገር ስራ ተሰርቷል። እነኚህ ሴቶች በከተማዋ በተለያዩ ቦታዎች ላይ ያለምንም ቅድመ ሁኔታ የመስሪያ ቦታ እንዲያገኙና ሰርተው እንዲለወጡም እድል ተሰጥቷቸዋል።
ለነገዋን ስናቋቁም አሰልጥነን የሚሄዱበት ቦታ አያገባንም እኛን አይመለከትም ለማለት አይደለም። ውጭ ምን እንደሚጠብቃቸው እናውቃለን። በስምሪት ህይወታቸው ጭምር ቤታቸው ነው የነገው ዋና ቤታቸው ነው። ከዛ ከነገዋ ጋራ ትስስር እንዲኖራቸው ጭምር አሰራር እንዲኖረን የክትትል ስርዓት እንዲኖረን የተለያዩ ማህበራዊ እንቅስቃሴዎችን መተው እንዲካፈሉ ባሉበት ቦታ የነገዋ ማናጅመንት የነገዋ አድቫይዘሮች ሄደው እንዲመለከቷቸው ምን ያህል ውጤታማ ሆነዋል የሚለው ጭምር ትስስር ፈጥረን እንሰራለን ብለን ነው የጀመርነው። የከተማ አስተዳደራችን የነገዋ የሴቶች ፕሮጀክት ተነድፎ ተቋም ተገንብቶ እዛ ውስጥ ገብተው ፋሲሊቲ ተሟልቶላቸው ሙሉ ፋሲሊቲ እንዲሰለጥኑ ተደርገዋል። ከሰለጠኑ በኋላ ስራ ያስፈልጋቸዋል። እነዚህ ልጆች በሰለጠኑበት ሙያ በነገራችን ላይ ሙሉ ስልጠና ወስደዋል። የሚያስፈልገውን የሲኦሲ የመሳሰሉትን ምዘና አጠናቀዋል። እዛው እያሉ የህይወት ክህሎት ልምምድም ጭምር አድርገዋል። ይሄን ካደረጉ በኋላ ሲወጡ ማህበረሰብ ውስጥ መግባት መቻል አለባቸው። ስራ መፍጠር መቻል አለባቸው። እንደሌላው ሰው ሰልጥናችኋል፣ በተመረቃችሁበት ቦታ ላይ ሂዱና ስሩ ተብሎ ቢባል የመነሻ ካፒታል ሌሎችም ነገሮች ይቸግሯቸዋል። ስለዚህ በክብርት ከንቲባችን አቅጣጫ ኤጀንሲያችን በልዩ ውሳኔ ወደ 165 ለሚሆኑ የለነገዋ ሴቶች የመስሪያ ቦታ ያለምንም ቅድመ ሁኔታ አመቻችተን አስረክበናቸው በጥሩ ሁኔታ ስራ በመስራት ላይ ይገኛሉ። የሀገር ግንባታ ስራ ነው አጠቃላይ እየተሰራ ያለው። ሴትን ትልቅ ደረጃ ማድረስ ማለት ሀገርን መገንባት ነው፣ ሀገርን ማሻገር ነው። ለዚህ ዋናው የአደባባዮችን መሰየም በርካታ ስራዎች እየተሰሩ ነው ያሉት። እንደ ክፍለ ከተማችን አንዱ ድል የባለፈው ትልቅ ቦታ ተሰርቶ የተሰጠውና ስያሜ የተሰጠው የኛ ወረዳ የኛ ክፍለ ከተማ ላይ ነው። ይሄ አንዱ ድል ነው። ሁለተኛው ድል የነገዋ ሴቶች እዛ የበቁ የሰለጠኑ አካላት ቦታ ማስያዝ ነው። ከዚህ አንፃር እዚህ ባቡሬ ፎቅ ላይ በሚባለው በተለምዶ የዛ ላይ ሼዶች አሉ። ከዚህ ሼዶች ሁሉም የተያዙ ናቸው። ግን ደግሞ ቅድሚያ መስጠት ስላለብን እዚህ ቦታ ያሉ አካላትን ወደ ላይ በማሸጋሸግ ለረጅም ዓመት ይዘው የነበሩትን ህገወጥ ብለን የምንላቸውን በማስለቀቅና ለነሱ ቅድሚያ ሰጥቶ በዚህ ሰርተው እንዲለወጡ የማድረግ ስራ ተሰርቷል። አልጠበቅኩትም እንደ ግሌ እንደ ሌሎቹ ሜቢ ልጆች ብዙዎቻችን አልጠበቅነውም። እንደምታዩ መገናኛ ማለት መሀል ከተማ ነው። ውብ ቦታ ነው። እንደምታዩ መኪና ለማቆም ነበር የሚያስቸግረው። መኪና ማቆሚያው እየተሰራ ነው። መስሪያ ቦታዎች እዲ በእውነት እንደዚህ አይነት ሼድ አለን ያልኩት እንደምታዩ ሙሉ መስታወት ነው። ሜቢ ዶክተር መቤት ብታሳድሰውም ቦታው ግን እንደምታዩ ነው። በቃ ህንጻው መሀል ከተማ ላይ ነው ያለው። ከላይ መስራት እንችላለን። ሰፊ ቦታ ነው። መስሪያ ቦታ ለኛ ይሰጠን ስቶር ሰጥቶናል። እንደገና ደግሞ ከኋላ ምግብ ማብሰያ ለካፌው ምግብ ማብሰያ እንድናሰራ ቦታ ፈቅዶልናል። መስሪያ ቦታዎች ብዙ ህግ አሉት እና እሱን ነገር እኛ እንድናድግ እኛ እንድንሻሻል ሲል በጣም ትሪት ነው የሚያደርገው መስሪያ ቦታ እኛን ማለት ነው። ሴቶች ለነገው የሴቶች ተሃድሶ ማዕከል የመጡትን ሴቶች ትሪት ያደርጋል። ይመጣል። ምን ተፈጠረ ይላል፣ ምን ጎደለ ይላል፣ ምን መስተካከል አለበት ይላል። በግላችን ውሃና ማብራት እንድናስገባ አግዞናል። ሶስት ማህበራት ናቸው የሰጠናቸው። አንድ ማህበራት ውስጥ አሉ በምግብ ደረጃ ይሰራሉ። በተመሳሳይ እዚህ ፊት ለፊት ላይ የሚታይ በተመሳሳይ የህፃናት ልብሶችን የሚሰሩና የአዋቂ ልብሶችን የሚሰሩም ጭምር አሉ። ስለዚህ ይህንን
ትልቅ ስራ ነው የሚሰሩት። አንደኛ ቦታው በጣም ብዙ ማህበረሰብ የሚመላለስበት ሰዎች የሚወጡ የሚወርዱበት ነው። እይታ ውስጥ ያለ ቦታ ነው። እነሱም ደግሞ ከነበሩበት ዓለም በተሻለ በተለይ ብዙ ተጎድተን ብዙ ተሰብረው የነበሩ ሴቶች እህቶች ግን ብዙ አቅም ያላቸው እንደዚህ ቢደገፉ ታሪክ መስራት የሚችሉ ናቸው። ስለዚህ በትንሽ ነገር ደግፈን ትልቅ ደረጃ ደርሰው ነጋቸውን እንዲያበሩ ነው ዋናው ዓላማ። እኛም እንደ ከተማ የተሰጠን ኢንተርፕራይዞችን ተቀብለን በልዩ ሁኔታ አንዳንድ ከሰነድ የተለያዩ ነገሮች የነበሩ ችግሮችን ጭምር አቻችለን በጣም ምቹ የሆነ ያለምንም መስፈርት መስሪያ ቦታ በጣም ምቹ የሆነ 2 ቦታ ሰጥተናል። አንዱ ለምግብ ዝግጅት ነው። ሁለተኛው ደግሞ ይሄ ለማምረቻ ጋርመንት ነው የሰጠንበት አግባብ ነው ያለው ማለት ነው። ካሉን ሳይቶች ልዩ በጣም ትልቅ የገበያ እንቅስቃሴ ካለበት ጂ+4 አንዱ ይሄ ነው። ለምሳሌ ልዩ ብለን የምንለው አንዱ ከዛ አንጻር ነው። ስለዚህ ይሄ በቀላሉ ነጋዴው ከክፍለ ሀገር የሚመጣ በቀላሉ ሊያገኛቸው የሚችልበት ሂደት ነው ያለው። ቦታውን ስለሰጠን አካልን በጣም አመስገን እንፈልጋለን። ስልሽ እዚህ አዲስ አበባ ላይ ስራ ማግኘት የስራ ቦታ ማግኘት በጣም ብዙ ታውረዳለው። እንደዛም ሆኖ የማይሳካበት ሁኔታ ነው ያለው እና እኛ ግን በተመቻቸና በተሳካ ባሪፍ ሁኔታ አሪፍ ቦታ ላይ ስልሽ የገበያ ቦታ ላይ እንደዚህ አሟንቱ እንትን ማለት ትንሽ እንትን ይላል። እኛ ግን እኔ እንጃ የታደልነን በጣም እና ይሄንንም ያደረገልንንም አካልን በጣም አመስገን እንፈልጋለን። በጣም ከልባችን ይሄ ቦታ በነገራችን ላይ እንትን ብሎኛል ሙሉ መጥቶልናል እንዳለ ተፈራርመን ጨርሰናል። ሙሉ አልነበረንም። በፊት የእቃ አምርተን እንኳን የመሸጥ ችግር ነበረ። እሱ ነገር እንዳይኖር ቦታ ተሰጠን። እሱም አለቀ። አሁን በጥሩ ሁኔታ እያመረተን እየተፈጠ ሰርቼ ለውጥ በጣም ፈልጋለሁ። በጣም ፈልጋለሁ። ሰርቼ ለውጥ ፈልጋለሁ። አዎ ቦታ ተሰጣል። ሳታችሁ ብሎ እቃ ሁሉ ገዝቶ ጠረጴዛ፣ ሲኒ ምን ሳይቀርም ሁሉ ነገር ተሟልቷል። ደንብ አለን። የመስሪያ ቦታዎች አስተዳደር ደንብ 2016 በዛ መሰረት የነዋሪነት መታወቂያ፣ ሌሎች ቅድመ ሁኔታዎች አደረጃጀት ፈጥረው ተፈጭተው ከታች ከወረዳ ጀምሮ መምጣት መቻል አለባቸው። እሱን ስቴፖች አልፈን እነዚህ እህቶቻችን ተጠቃሚ እንዲሆኑ ለማድረግ በተለየ መንገድ ነው እየሰራ ነው። በዚህም በጣም ውጤታማ እየሆኑ ነው ሴቶቹ በተለያየ የውበት ሳሎን፣ የምግብ ዝግጅት፣ ሬስቶራንት እንደዚሁም የአልባሳት ስራዎች ላይ የቆዳ ውጤቶች ላይ የመሳሰሉት ላይ በከተማ ግብርና በዶሮ እርባታ ተሰማርተው በጣም ውጤታማ በሚባል ደረጃ ላይ ገና ከጅምሩ ደስ በሚል ሁኔታ ነው ያለው። ሌሎች ባለሀብቶችም መነሻ የሚሆን ካፒታል ድጋፍ አድርገውላቸዋል። እኛም ያለ ቅድመ ሁኔታ መስሪያ ቦታዎቻችንን አስረክበናቸዋል ማለት ነው። ግቢ ያለ ነው ሁሉም ነገር መኖሪያ ቦታውም መስሪያ ቦታውም ያለቀለን። እኔ በእውነት ምንም ቃል የለኝም። ምክንያቱም እዚህ ቦታ ላይ ከክፍለ ከተማም ከእናቶች ሳራም ጀምሮ ሌላው ቅርና እዚህ ቤቱ እንኳን ከልጅ እስከ አዋቂ መሯሯጥ ለኛ በጣም ዋጋ የከፈሉ ሰዎች አሉ። በጣም ከምልሽ በላይ ማለት ነው። በከተማዋ የመስሪያ ቦታዎች አሰራር መሰረት በ5 ዓመታት ጊዜ ውስጥ ባገኙት እድል ተጠቅመው ሰርተውና ተለውጠው ለሌሎች ደግሞ ቦታውን እንዲያስተላልፉ ይጠበቃል። ለ5 ዓመት በዚህ አይነት መንገድ ይቆያሉ ማለት ነው። ለ5 ዓመት ሲሞላቸው አሁን በያዙት በተለይ ደግሞ አንዳንዶቹ በጣም በፈጣን ሁኔታ እየቀየሩ ነው ያሉት የመስሪያ ቦታውን፣ የስራ ሁኔታውን፣ የገቢ አቅማቸውን በጣም እየጨመሩ ነው ያሉት። በዚህ መንገድ ካደጉ ሁሉንም በማኑፋክቸሪንግ ዘርፍ ላይ ስለሆነ ያስገባናቸው
ወደ ተሻለ ደረጃ ደግሞ ሽግግር ማድረግ የሚችሉበት መንገድ አለ። ይሄ ድጋፋችን አቅም በፈቀደ መጠን በዘላቂነት ማስቀጠል የምንችልበት ሁኔታ ይኖራል ብዬ አስባለሁ። በተሰጠኝ ጊዜ ውስጥ ራሴን የተሻልኩ አድርጌ ማሳየት ነው የምፈልገው ለነሱ ተለውጠን ኢንተርፕራይነር መሆን ነው የምፈልገው ራሴ ራዕይ ማለት ነው። ይህ ቤት ተሰጥቶን ደግሞ ከዚህ በቃ የተሻለ ሰፋ አድርገን ሰርተን እንደኛ ያሉትን ልጆችን አነስታናቸው እንደኛ በቃ ብቁ እንዲሆኑ በምክርም ይሁን በገንዘብ ማርዳት ፈልጋለሁ በራሴ እንትን ማለት ነው። ችግር ሲመጣ ሊያልፍ ነው የሚጨልመው ሊነጋ አይደለም እኮ በቃ የትኛውም አይነት ችግር ቢመጣ የትኛውም አይነት ሴት ተስፋ መቁረጥ የለባትም ባይ ነኝ። ለቅጥር ሰው የሚጸየፍሽ አይነት ሰው ዛሬ ላይ የግልሽን መያዝ ማለት ከባድ ነው። ቦታው ደግሞ ለሰራበት ሰው አሪፍ በጣም አሪፍ ነው። ይሄን ቦታ ተቀይረን ተለውጠን ለሌላ ሰው መትረፍ አለብን። ለ5 ዓመት ነው እሱ ነው። እስከዛ ደግሞ እኛ ጠንክረን በርትተን መስራት አለብን፣ መለወጥ አለብን። ተለውጠን እሷንም የለፋችልን አዳነች አበበችን ማመስገን አለብን፣ ማሳየት አለብን። በዚህ የለውጥ ጥረት በብርታት በመጓዝ ያለፈን አስከፊ ህይወት ላለመድገም አልፎም ሌሎች በተመሳሳይ የከፋ ህይወት ውስጥ ዛሬም ድረስ ያሉ ሴቶችን ካሉበት ችግር ለማውጣት ቁርጠኛ ጉዟቸውንም አሳይተዋል። ዛሬ ድጋሚ መግባት ያስቀላል። ደግሞ በርትቶ ጠንክሮ ሰርቶ መለወጥ ነው። እዚህ ቦታ ውስጥ አንቺ አላማ ካለሽ ትለወጫለሽ። እዚህ ቤት ያንን ህይወት መርገም በጣም ማይታሰብ ነገር ነው፣ ማይሆን ነገር ነው። ለምን መሰለሽ አሁን ባለው ነገር ላይ እንዴት ከባድ ለጭንቅላት ራሱ ማሰብ ከባድ። ያኛው ቀን እንዳይመጣ ዛሬ ላይ መስራት አለበት። ወደዛ ህይወት መመለስ ማለት መልሶ ጭቆ መሞት፣ ሁለተኛ ሞት፣ የቁም ሞት ነው። እኔም እንደዚህ ፈላሰርቼ ለውጥቼ ወይ ይሄ ነገር እንደ ወደፊት እና የሚያስበው ነገር ልጆቹ ሴቶች እና ሴቶች ራሱ ማንደገፍ አለኝ ያሰብኩት ልጅ ወደፊት የሚፈልጉ የሚያስበኝ ነው። ወደ ኋላ በውስጥም አይፈል በውስጥ ወደፊት በጥሩ ሁኔታ እንታያለን ብዬ ነው የማስበው። ምክንያቱም ያው እንደምታዩ ጥሩ ነገር ነው ያለው ከፊት ለፊታችን ተፈላጊነት ያለው ስራ ስለሆነ ወደፊት በጥሩ ሁኔታ እንታያለን ሁላችንም ብዬ ነው የማስበው። እኔም ጓደኞቼም ሁሉን እችላለሁ በመሆን ቀዳሚት ያሳየቻለሁ። መብረሬን ስታዩ ክንፌን አትንቀሉ ቃሌ በተግባር ነው